ሻሎም ሻሎም ቅዱሳን የጌታ ጸጋና ሰላም በያላችሁበት ይድረሳችሁ። ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ነው፣ አይለወጥም። ስለዚህ እግዚአብሔር ካስተማረን ነገር እንዲሁም ደግሞ እግዚአብሔር ከቃሉ ከሚያስተምረን ነገር ዛሬ በህይወታችን አፕላይ የምናደርገው ነገር ነው የምናየው እና እግዚአብሔር የተመሰገነ ይሁን። ዩሊ ዌልካም፣ በጣም ደስ ብሎኛል ዛሬ አብረሽን በዚህ ስለምትሳተፊ እግዚአብሔር በልብሽ ያስቀመጠውን ነገር ሼር ስለምታደርጊን እግዚአብሔር ደግሞ ይሄን እድል ስለሰጠኝ እጅግ አድርጌ አመሰግነዋለሁ። ስለዚህ በእንግሊዝኛ ርዕሱ ዌይቲንግ ዌል ብለነዋል። እንዴት ነው የምንጠብቀው? የሩትን ታሪክ ሁላችን እናውቀዋለን፣ ግን እግዚአብሔር ሁሉ ጊዜ አዳዲስ ነገር ያስተምረናል። ስለዚህ በዚህ ፕሮግራም እንግዲህ እንዴት ነው እግዚአብሔር ላዘጋጅልን ነገር በደንብ የምንጠብቀው? how do we wait well እና እንዴት ነው እንግዲህ ሩት ወደ ቦዔዝ የሄደችው? እንዴት ነው ሩት ቦዔዝን ያገኘችው? ቦዔዝ እንዴት ነው ሩትን ያገኛት? ሂስቶሪካሊ እናውቀዋለን፣ ግን እግዚአብሔር ደግሞ ከዚህ ምንድነው የሚያስተምረን? ለኛ ላለንበት ሁኔታ ምን ወስደን በህይወታችን ላይ አፕላይ ማድረግ እንችላለን? አሁን በወጣትነት there are a lot of pressure እና አብዛኛው ሰው ወደ ተለያየ ዳይሬክሽን ይሮጣል፣ ብዙ ነገር ይሞካክራል። ከዛ ደግሞ በእግዚአብሔር ቤት ደግሞ ስትመለከች እግዚአብሔርን መጠበቅ የሚባል ነገር አለ። እግዚአብሔር ያዘጋጀውን ሰው እስከምታገኝ ድረስ መጠበቅ የሚባል ነገር አለና በዚህ ጥበቃ ውስጥ እንግዲህ እግዚአብሔር ያዘጋጀው ነገር በምንጠብቅበት ከኛ ምን ይጠበቃል? how do we wait well እና ምን ይጠብቃል በሚለው ነገር ነው እንግዲህ የምንነጋገረው። ስለዚህ ሩት ከኑኃሚ ጋር ምዕራፍ አንድን ስናነብ እንዳየነው ሩት ከኑኃሚ ጋር ወደ ቤትሌም ተመልሳ መጣች። በዛም ሲያዩ እንግዲህ ሩት ወዲያውኑ ያደረገችው ነገር ነበረ። የራሴ ነገር ሳትል ግን ትኩረቷ ኑኃሚን መርዳት ሆኖ ሳለ እግዚአብሔር እንዴት አድርጎ በዛ ሰዓትና በዛ ሲዝኗ እንዴት ከተፍ እንዳለ እናያለን። በዚህ ምን ትጨምሪያለሽ? መጀመሪያ የሩትን ታሪክ ስናይ እንግዲህ ያገባች ነበረች መጀመሪያ፣ ከዛ በኋላ ያላገባች እንደሆነች እናያለን። ሲንግልነስ የሚባለው ተርም ብዙ ጊዜ ሰምተን ሊሆን ይችላል። ሲንግል መሆን ማለት እንግዲህ ያላገባ መሆን ማለት ነው። ሲንግልነስ ትርጉሙ እንግዲህ ብዙ ጊዜ የሆነ ህይወታችን እስከሚጀምር ድረስ መጠበቅ ሊመስለን ይችላል። የሆነ አዲስ ምዕራፍ እስከሚጀምርልን መጠበቅ ሊመስለን ይችላል። ግን የሩት ታሪክ የሚያስተምረን ምንድነው? ሲንግልነስ ማለት ባላገባንበት ጊዜ ያ ፒሪየድ ያ ሲዝን ባለንበት ቦታ በታማኝነት የምንሰራበት ጊዜ እንደሆነ የሩት ታሪክ ያሳየናል፣ ያስተምረናል። ኦልሬዲ በተሰጠን ነገር ታማኝ ሆኖ መገለጥ ማለት ነው። በታማኝነት ሳናቋርጥ አሁን በተሰጠን ስራ ወይም ኃላፊነቶች እግዚአብሔርን መታዘዝ። ይሄ እንግዲህ የሩት ታሪክ ያስተምረናል እና አሁን ባለንበት በየትኛው መስክ ሊሆን ይችላል፣ በስራ በኩል፣ በአገልግሎት በኩል፣ በቤተሰብ በኩል የት ነው ያለነው? ምን ኃላፊነት ነው ያለን? ያንን በታማኝነት በእግዚአብሔርን እየታዘዝነው ነው ወይ? የሩት መጽሐፍ ስናነብ ምዕራፍ 2 ቁጥር 11 እስከ 12 ቦዔዝ ስለ ሩት ያለውን ነገር እናነባለን። እንደዚህም ይላል፣ ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን
የተወለድሽባትን ምድር ትተሽ ቀድሞ ወደማታውቂው ሕዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ አለ። እግዚአብሔር እንደ ስራሽ ይስጥሽ ብሎ ይመርቃታል፣ ይባርካታል። ስለዚህ እንግዲህ በባህሪዋ በታማኝነቷ እግዚአብሔርን በመምረጧ በመልካምነቷ ምክንያት እንግዲህ ባረካት፣ መረቃት። እና ብዙ ጊዜ የምንጠብቅበት ጊዜ ለማንኛውም ነገር ይሁን ለጋብቻም ባይሆን ያ ጊዜ ሌሎችን መርዳት ያለብን ጊዜ ነው። የአገልግሎት ጊዜ ነው። አገባን አላገባን የምንፈልገው ነገር የምንጠብቀው ነገር የጸሎት መልስ ይሁን እስከሚመጣ ድረስ ጥሪያችን አንድ ነው። እሱም እግዚአብሔርን በመታዘዝ ፍቅራችን መግለጥ ነው። ይሄንንም ፕሪንሲፕል በዮሴፍም ታሪክ እናያለን። ዮሴፍ እግዚአብሔር ለራሱ የሰጠው ህልም ነበር። ግን ያ እስከሚፈጸም እየጠበቀ በነበረበት ጊዜ እስር ቤት ውስጥ ሆኖ የሌላው ሰው ህልም ተረጎመለት። ያም የተረጎመለትም ሰው ህልም ቶሎ ተፈጸመ። የራሱ ግን እየጠበቀ ነበር። ግን ዮሴፍ በነበረበት ቦታ ሁሉ ባሪያ ይሁን ወይ እስር ቤት ውስጥ ሆኖ ሁል ጊዜ መልካም ስራ ይሰራ ነበር። እግዚአብሔርም ከሱ ጋር ነበር። ሁል ጊዜ እግዚአብሔርን በታማኝነት ያገለግል ነበር። ከዛ በኋላ ደግሞ ያ የረዳው ሰው አንድ ቀን ደግሞ ዮሴፍን ትዝ አለው እና የዮሴፍም ሰዓት ጊዜ ደረሰ። ግን እስከዛው ድረስ በታማኝነት ሰዎችን እየረዳ ነበር እና እግዚአብሔርን በታማኝነት አገልግያለሁ ብለን ሊሆን ይችላል። ነገር ግን ውጤታማ አላደረገኝም። ሌሎችን እየረዳሁ የኔ ግን ወደ ኋላ እየቀረ ነው። የኔ ጥበቃ በዛ። እኛ ግን በመጀመሪያ ማወቅ ያለብን ነገር ይህንን ሁሉ ስል ጌታን የምናገለግልበት ምክንያት ሊሰጠን በሚችል ነገር ምክንያት አይደለም። ሊሰጠን በሚችል ሳይሆን አስቀድሞ በሰጠን ልጁ ክርስቶስ ኢየሱስ ነው ምክንያታችን። የምናገለግለው በምናገኘው ነገር ሳይሆን ከምስጋናችን የተነሳ ነው። ስለዚህ ዛሬ እኛ ባዶ አይደለንም። ክርስቶስ አለን፣ መንፈስ ቅዱስ አለን፣ ወራሾች ነን፣ የዘላለምን ሕይወት ወርሰናል፣ ልጆች ሆነናል፣ ስልጣን አለን፣ የልጅነት ስልጣን አለን። ስለዚህ ዛሬ ራሳችን እንደ ባዶ ብዙ ነገር እንዳጣን እንደጎደለብን ልናይ አይገባም። የተሰጠን ነገር ሲገባንና ስንረዳ ያኔ በታማኝነት እግዚአብሔርን ማገልገል እንችላለን። የዘካርያስንም ሕይወት ስናይ ምንም ልጅ ባይኖረውም እንኳን አሁንም ጌታን በታማኝነት ያገለገለ ነበር። እግዚአብሔርም ሲያገለግል ባገለገለ ሰዓት መልአኩ ገብርኤልን ላከ። መልካም ዜና ይዞ መጣ። ዘካርያስ የጥበቃ ጊዜ እንዳለቀና የጉብኝቱ ሰዓት እንደደረሰ ተነገረለት። ሉቃስ ምዕራፍ 1 ከቁጥር 8 ጀምሮ ስናነብ ስለ ዘካርያስ እንደዚህ ይላል። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል ወረድ ሲል ደግሞ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት።
መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎት ተሰምቷልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ስለዚህ ዘካርያስ ባገለገለ ሰዓት ድንገት መልካም ዜና ደረሰው። እንግዲህ በመጽሐፍ ቅዱስ ውስጥ እግዚአብሔርን እየጠበቀን ባለንበት ጊዜ ያ ጥበቃ ዓላማ አለው። የሆነ ነገር የምናገኝበት መንገድ አይደለም። ነገር ግን እግዚአብሔርን ስለምንወድና እግዚአብሔርን ስለምንታዘዝ ነው። ነገር ግን ይሄ ያ የምንጠብቅበት ጊዜ እግዚአብሔርን ለማገልገል ከተጠቀምንበት ፍሬ እናፈራለን። ያ ሰዓት ዝም ብሎ እንዳያልቅ፣ ዝም ብሎ እንዳይቃጠል ያንን ጊዜ ሰዎችን መርዳት ባለንበት ቦታ ታማኝ ሆነን ጊዜውን ስንጠቀም ካራክተራችን ይቀይረዋል፣ ክርስቶስን እንድንመስል ይመራናል። ስለዚህ ይህንን ጊዜ ምን እያደረግነው ነው? ባለንበት ቦታ ታማኝ ሆነን ስንገለጥ የሌለን ነገር በሌለን ነገር ማማረር ስንተውና በተሰጠን ነገር ያመሰግንን ባለንበት ቦታ ታማኝ ሆነን ስንገለጥ ጊዜውን እየተጠቀመን ነው። ያ ጊዜ እግዚአብሔርን እያከበርነው ነው። ከዛ ደግሞ ካራክተር ይሰጠናል፣ ባህሪያችን ይቀርጻል። እውነት ነው። የመንፈስ ቅዱስ ፍሬ እንድናፈራ ይረዳናል። እውነት ነው። እውነት ነው። ለምን ትኩረቱ በሌለን ነገር አይደለም የሚሆነው፣ ትኩረቱ ባለን ነገር ሲሆን ህይወታችን፣ አስተያየታችንም ይቀየራል እና ባዶነትም አይሰማንም። ብዙ ጊዜ ብዙ ወጣቶች በተለይ ቲን አካባቢ ሲደርሱ ቲኔጀር ሲሆኑ ሚዲያም ሶሻል ሚዲያም የሚታየው ነገር ፊልሙም ሁሉም ትኩረቱ በቃ በሪሌሽንሽፕ እና በሮማንቲክ የሆነ ነገር ስለሆነ ብዙ ጊዜ የብዙ ቲኔጀሮች ትኩረት በዛ ይሆናል። በዛም ስለሚሆን የብዙ ቲኔጀሮች ትኩረት በሌላቸው ሪሌሽንሽፕ ነው የሚያተኩሩት ትኩረታቸው። ስለዚህ ባዶነት ይሰማቸዋል። ስለዚህ ያንን ባዶነት ለማሟላት ከአንዱ ወደ አንዱ እየሄዱ አንዱ ጋር ሪሌሽንሽፕ ሲጀምሩ አልተመቸኝ ወይም ብሬክ አፕ ካደረጉ ወይም ያ ሪሌሽንሽፕ ካልቀጠለ ወደ ሌላ ሰው ይሄዳሉና ያላቸውን ባዶነት ቦታ ለማሟላት በቃ ባዶነትን በቃ ሃንድል ለማድረግ ነው የሚኖሩት። ስለዚህ አሁን ግን ከተናገርሽው ነገር ትኩረታችን እግዚአብሔር የሰጠን ነገር ላይ ሲሆን ይሄ ኤምፕቲነስ ወይም ባዶነት ከኛ ይለያል። ወይ ኤምፕቲነስ እንኳን ባዶነትም እንኳን ቢሰማን ያ በዛ ትኩረታችን በዛ ላይ ስላልሆነ ትኩረታችን ባለን ላይ ሲሆን ወደፊት ለመቀጠል ይቀለናል። እግዚአብሔር የተመሰገነ ይሁን። ስለዚህ በዛ ሰዓት ሩት ወይም እነ ዘካርያስ ወይም እነ ዮሴፍ የጠቀሻቸው ሁሉ they are so great examples። ለምንድን ነው እግዚአብሔር በሰጣቸው አሳይመንት ላይ ነው ትኩረታቸው የነበረው። ሩት ደግሞ እግዚአብሔር በዛ ሰዓት የሰጠኝ አሳይመንት ምንድን ነው? አሁን ምን ማድረግ አለብኝ? how can I serve ናኦሚ? እንዴት ነው ናኦሚን መርዳት የምችለው? የሚያስፈልገን ነገር ምንድን ነው? መቼም የሚገርመው ነገር አገሩን አታውቀው፣ ከውጭ ሀገር የመጣች ናት። ነገር ግን እግዚአብሔር ስለሷ መልካም ዝና ስለሷ መልካም ነገር እንዲወራ ስላደረገ መልካም ሆነላት። ግን የማታውቀው ሀገር በማታውቀው ምድር እሷ ግን አላማዋ ምንድን ነበረ? what do we need now? what do I need to do?
ምንድነው ማድረግ ያለብኝ? how can I serve ብላ ነው የወጣችው። ስለዚህ ወደ ቦዔዝ እርሻ ደረሰች። እዛ ሙሉ ቀን ስትሰራ ዋለች። ይገርማል። እና እኔ የሚለው ነገር በህይወቷ የለም። ነገር ግን እንዴት ነው ህይወታችን የሚቀጥለው? እንዴት ነው መርዳት የምችለው የሚለውን ነገር በተለይ ደግሞ የዛንን ሁኔታ ካልቸሩን ትራዲሽኑን ሁሉ በዛ የነበረበትን ነገር ስናጠና ቀላል ስራ አይደለም የሰራችው። ግን እግዚአብሔር በሰጠን አሳይመንት ወይም ዛሬ ምን ማድረግ አለብኝ በሚለው ወይም እግዚአብሔር ዛሬ በእጄ ላይ ያስቀመጥከው ነገር ምንድነው ብለን ብንጠይቅ እግዚአብሔር የሚያሳየን ብዙ ነገር ይሆናል። ትኩረታችን ነው አሁን ትኩረታችን ያለበት ሁኔታ ላይ ነው። ስለዚህ ዛሬ ትኩረትሽ ባል የለኝም እና I'm empty ከሆነ you will feel empty። ዛሬ ትኩረትሽ በሌለሽ ነገር ላይ ከሆነ እግዚአብሔር ጋር የምትከራከሪው ስለሌለሽ ጉዳይ ነው። ይሄም ማለት ምንድነው? ይሄም ማለት ከእግዚአብሔር ጋር ስለሌለን ነገር አንነጋገር ወይ አንጸልይ ሳይሆን ነገር ግን አንድ ጊዜ በጸሎት ያንን ነገር የሌለንን ነገር በፊቱ ካቀረብን በእግዚአብሔር ተማምነን ዛሬ ደግሞ እግዚአብሔር ሆይ ብዙ ነገር ላይኖረኝ ይችላል፣ ስፔሲፊካሊ ይሄ ነገር ላይኖረኝ ይችላል፣ ግን ዛሬ ደግሞ የሰጠኝ አሳይመንት ምንድነው? ዛሬ የሰጠኝ አገልግሎት ምንድነው? what can I do to serve the people you have given me ብለን መነሳት ይገባናል። ይህንን ሁሉ ስንል ደግሞ እግዚአብሔርን ማገልገል ባለንበት ቦታ ታማኝ ስንሆን የትዳር ጓደኛ ለማግኘት ዘዴ አይደለም። የተጠራንበት ጥሪ ስለሆነ ነው። ያላገባም ሁሉም ሰው ለመጋባት ስላልተጠራም ሁሉ ጊዜ እግዚአብሔርን በታማኝነት ባለንበት ቦታ እሱን መታዘዝ የሁሉም አማኝ ጥሪ ነው። ማንኛውም አይነት ነገር ቢኖርን ባይኖርም የምንጠብቀው ነገር ቢኖር ባይኖርም ሁሉ ጊዜ እግዚአብሔርን በታማኝነት ማገልገል ጥሪያችን ነው። ነገር ግን በምንጠብቅበት ጊዜ ያንን ጊዜ በታማኝነት እግዚአብሔርን ስንታዘዘው በታማኝነት ሰዎችን ስንወድና ስናገለግላቸው ያኔ የኛን ባህሪ ያጠራል፣ ካራክተራችን ያስተካክላል። ዓላማው የመታዘዛችን ዓላማ ሁሌም እግዚአብሔርን ማክበር ቢሆንም ፍሬ አለው፣ ውጤት አለው፣ ለጋብቻም የሚጠቅም። ምክንያቱም ጋብቻን የሚደግፍ ባህሪ ዴቨሎፕ ሊያደርግ ይችላል። ምክንያቱም ብዙ ጊዜ ሊታየን የሚችል የጋብቻን እድል በቃ የሆነ ሰው ማግኘት ወይ የጋብቻ በር መከፈቱ ነው የሚታየን። ግን ያ ሜሪጅ ያ ጋብቻ እንዴት ነው ስስቴን የሚደረገው? የጋብቻ ኪዳን እንዴት ነው የሚጸናው? ካራክተር ይጠይቃል። ስለዚህ የምንጠብቅበት ጊዜ በታማኝነት ሰዎችን እየወደደን እግዚአብሔርን እያከበረን እግዚአብሔርን በመፍራት እየተመላለሰን የመንፈስ ቅዱስ ፍሬ እያፈራን በእግዚአብሔር ጸጋ ማለት ነው ለሰዎች ይቅርታ እያደረገን በትዕግስት ውሏችን በትዕግስት እየሞላ ነው። በይቅርታ በምስጋና በመታዘዝ ጊዜውን ስናሳልፍ ጊዜው አልተቃጠለም። እውነት ነው። ጊዜ እየተቃጠለ እንደሆነ ከመሰለን ብዙ ጊዜ ጠበቅኩ፣ ሰዎችን ብቻ ያረዳሁ ወይ እግዚአብሔርን የታዘዝኩ አልሆነልኝም ካለን አልተረዳንም ማለት ነው። ቢሰጠንም ባይሰጠንም ቢሆንልን ባይሆንልን እግዚአብሔርን እንታዘዛለን። ያ የመጀመሪያ ነው። ግን ጊዜው ደግሞ እየተቃጠለ አይደለም፣ እያዘጋጀን ነው። ለምንጠብቀው ነገር ሰስቴን ማድረግ እንድንችል እያዘጋጀን ነው።
yes ስለዚህ ዛሬ እኛ የምንፈልገው ነገር የጋብቻ በር እንዲከፈት ብቻ አይደለም። ነገር ግን ያ ጋብቻ የጋብቻ ቃል ኪዳን ስለሆነ እንዲጸና ካራክተር ይጠይቃል። yes ስለዚህ የምንጠብቅበት ጊዜ በጥበብ መጠቀም እንችላለን ማለት ነው። ያ ትክክል። እሱም ራሳችንን እንድናይ ያደርገናል። ለምን ካራክተር ሳይኖረን ሳንሰራ ሜሪጅ ውስጥ ወይም ጋብቻ ውስጥ መግባት መልካም አይደለም። አንደኛ ለምታገቢው ሰው መልካም አይሆንም፣ ለልጆችሽ፣ ለሚያዩሽም ሰዎች፣ በተለይ ደግሞ ክርስቲያንም የጌታ ኢየሱስ ደቀ መዝሙር ስንሆንም ካራክተራችን የተሰራ መሆን አለበት። ስለዚህ ወደ ጋብቻ ከመግባታችን በፊት ይሄንን ራሳችን ቼክ ማድረግ አለብን። ካራክተሬ እንዴት ነው? ተሰርቻለሁ? ተስተካክያለሁ? ምንድነው መስተካከል ያለበት በህይወቴ? ጌታ ሆይ ብለን በእግዚአብሔር ፊት በደንብ ቀርበን እግዚአብሔር ብርሃን እንዲያበራልንና ጨለማ በሆነበት ነገር ላይ እግዚአብሔር ብርሃን አብርቶልን ራሳችንን በደንብ ቼክ እንድናደርግ ከቃሉ ተነስተን ራሳችንን ማየት ይኖርብናል። ይሄም ለምታገቢው ወይም ለምናገባው ሰው ብቻ ሳይሆን የምናደርገው ለዛ ሰው ብለን ብቻ ሳይሆን ለራሳችንም ነው። ለምን ካራክተራችን የተሰራና የምቹ ከሆነ ለእግዚአብሔርም ለሰውም እኛም ደግሞ በከባድ ሁኔታ ሜቢስ ብናልፍ ለምሳሌ ነገር ግን ትዕግስት የሞላን ስንሆን ያም ለራሳችን ጥቅም ነው። ስለሱስ እንዳንገባ አጉል ጭንቀት ውስጥ እንዳንገባ ያደርገናል እና በደም ዝግጁ ሆኖ መግባት በጣም መልካም ነው እንዳልሽው እና እግዚአብሔር በዚህ በዌይቲንግ ሲዝን ወይም እግዚአብሔር ያዘጋጀውን ነገር እስከምንጨብጥ ድረስ በዚህ በጥበቃ ጊዜ በዌይቲንግ ሲዝን በደንብና በስነ ስርዓት የምንጠብቀው እግዚአብሔር የሰጠንን ነገር ትኩረት አድርገን ትኩረታችንን በሌለ ነገር ላይ ሳይሆን እግዚአብሔር በሰጠን ነገር ላይ ትኩረት አድርገን ግን ደግሞ ራሳችንን ለእግዚአብሔር አቬይለብል አድርገን እግዚአብሔሮች ስራይ አስተካክለን ዮሴፍን ቅድም እንደተናገርሽው ሰውን ሲረዳ ስራውን በስነ ስርዓት ሲሰራ ነው ወደ ክብር የወጣው። ትኩረቱ በሌለው ነገር ወይም ባለፈበት ሁኔታ ሳይሆን እግዚአብሔር በሰጠው ስራ ላይ ስለነበረ ነው። ህልም እኮ አይቷል፣ ህልም አለው፣ የሚደርስበት ቦታ እንዳለ ያውቃል። ግን አሁን በዛ በነበረበት ሁኔታ ውስጥ ግን ስራውን በስነ ስርዓት ይሰራ ነበር፣ ለእግዚአብሔር ክብር ይሆን ነበር እና ይሄን አጥቻለሁ ብሎ ስራ አልሰራም ወይም ለወታደሮቹ ሬስፔክት አልሰጥም ወይ እንደዚህ አይነት አቲቲዩድ አሳያለሁ ብሎ አላለም። ነገር ግን እግዚአብሔርም ከሱ ጋር ነበር ይላል። በሚሄድበት ነገር ሁሉ እግዚአብሔር እኮ ካንቺ ጋር የሚሆነው ለእግዚአብሔር ስትመችም ነው። ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል ስለሚል እግዚአብሔር ቃልና ለእግዚአብሔር ምቹ ሆነ ራሳችን ለእግዚአብሔር አቬይለብል አድርገን ቢመችንም ባንፈልገውም በብዙ ሁኔታ ብናልፍም ነገር ግን እግዚአብሔር ሆይ አይም አቬይለብል ጀስት ስራይ አስተካክለኝ ስንለው እግዚአብሔር ላዘጋጀው ለበለጠ ነገር ደግሞ እግዚአብሔር ካራክተራችንን አሳምሮ ዝግጁ አድርጎ በቂ አድርጎ ሲያስቀምጠን everything will be perfect እና ይሄ በጣም ኢምፖርታንት ነገር ነው። ስለዚህ ትኩረታችን ይሄም ራሱ እኮ የጸሎት ርዕሳችንን ይቀይራል። እግዚአብሔር ሆይ የጋብቻ በር ክፈትልኝ፣ እግዚአብሔር ሆይ ማግባት ፈልጋለሁ ብቻ ሳይሆን ምንለው እግዚአብሔር መጀመሪያ ከማግባቴ በፊት ስራኝ አስተካክለኝ፣ ምቹ አድርገኝ፣ ሰስቴን የሆነ ሪሌሽንሺፕ ውስጥ እንድኖር ብለን የጸሎት ርዕሳችንን ይቀይራል እና ራሳችን ቼክ እናደርጋለን። በእርግጥ ዝግጁ ነኝ ለጋብቻ ወይ አይደለሁም? ዛሬ ዝግጁ ካልሆንን በዚህ ቦታ በዚህ ጉዳይ ላይ ራሴን ማስተካከል አለብኝ ካልን maybe we're not ready, maybe we need to spend more time with God። እውነት ነው። ስለዚህ ወደ እግዚአብሔር ቃል ስንቀርብ
እግዚአብሔር ቃል ደግሞ መስታወት ስለሆነ ራሳችንንም ስለሚያሳየን ምን ማድረግ እንዳለብን መፍጠን ካለብን ትንሽ ረጋ ማለት ካለብን እግዚአብሔር ቃል ያስተምረናል። የልብ መዘጋጀት አያስፈልግም ማለት አይደለም። የልብ መዘጋጀት ያስፈልጋል። የኛ ኃላፊነት የሆነው ነገር ሁሉ ማድረግ አለብን። ግን ከቁጥጥራችን ውጭ ለሚገጥመን ነገር እነ ዮሴፍን ስናይ እነ ዘካርያስ ስናይ የነሱን ድርሻ አድርገው ነበር። ግን ያም ቢሆን ጠብቁ ብዙ እና ምናልባት በዛ ሁኔታ ላላችሁ የልብ መዘጋጀት ከኛ ነው ያስፈልጋል። እኛ ማድረግ የሚገባን ነገር ማድረግ ይገባናል። ግን አሁንም አድርገን እየጠበቀን ከሆነ ተስፋ አለ። የሚገባንን ነገር እናደርጋለን። ግን ስንዘጋጅ የልብ መዘጋጀት ሲባል እንግዲህ አገልግሎታችን ሊያስጥለን አይገባም። እግዚአብሔርን መታዘዛችን ሊያስተወን አይገባም። ስለዚህ ይሄም ጥበቃው እግዚአብሔርን ማገልገል ባለንበት ታማኝ መሆን እያዘጋጀንም ነው። ስለዚህ ያ ነገር ይዘን መበርታት እንችላለን። ተባረኪ። መበርታት እንችላለን። መበርታት አለብን። የልብ መዘጋጀት በጣም ኢምፖርታንት ነውና ወገኖቼ እንግዲህ እግዚአብሔር በዚህ ፕሮግራም አትሊስት አንድም ሁለትም ቁም ነገር እንዳቀበላችሁና እንዳስጨበጣችሁ ተስፋ እናደርጋለን። ይሄም ባይብል ስተዲ ከዩሊዬ ጋር ይቀጥላል። እኔ ደግሞ I'm so thankful እግዚአብሔርን እድል ስለሰጠኝ ከእህቴ ጋራ። ስለዚህ ፕሮግራሙን ላይክ ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ለዚህ አይነት ፕሮግራም የተዘጋጀ ይቀርባል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። next time we will continue እንቀጥላለን ክፍል 2። ዛሬም እንግዲህ ሁሌም እንደምንለው ምንም ነገር ይሁን በፈለገው ሁኔታ ብናልፍም ለኛ ግን የሚያዋጣን ነገር ወደ እግዚአብሔር መቅረብ ነው። ተባረኩ። እንወዳችኋለን። ተባረኩ።